እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል። እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል። ሁልጊዜ ማለት በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን። እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። ሰባት መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥራ ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን? ለቅዱሳን የመጨረሻ ነው። ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆነው ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባን ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሐሳቡ። ያማልዳሉ ማለት መልጃ፣ ሌላ ሐሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሐሳብ አንጻር ነው እንጂ አምልኮ አይደለም። አማለዳቸዋል። ሌላው የተነሳውን ሐሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሐሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት። ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚውት ነህ ቴዶ፣ ወደ ሆን ይመጣሉ። አንድ ልበል። ኦኬ። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛ ሁሉ ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የሚመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። ለሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ የእንትን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው የምታስበው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንዲሁም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣው ወይም ደግሞ ትምህርት የሚወጣው። ለምሳሌ ጥምቀት ያድናል አያድንም የሚለው ትምህርት ከባይብል ውስጥ ነው የሚወጣው። ገብቶሃል አይደል? ከምን አንጻር ነው እንደዛ? ስላሴ የሚባለው ትምህርት አሁን ስላሴ የሚባል ባይብል ላይ የለም አለ እንዴ? የለም ስላሴ። ሐሳቡ ግን አለ። ከዛ ሐሳቡ አለ፣ የድንግል ማርያም እንደ ሐሳብ አለ። ልክ ስላሴ እንደሚለው ኦኬ እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ኦኬ ወደ ዮኒ ሂድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው።
እሺ፣ አይ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። አሁንም የጠየቁት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገራል። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ። ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብለው አይደለም መልሱን የምፈልገው። ራይዴ አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር ነው። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱት ግራ ነው የሚገባኝ። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው? ለወልድ ነው የሚሰገደው? መጽሐፍ ቅዱሳዊ ይላል። የማይል ነገር አይደለም መጽሐፍ ቅዱስ የሚጽፈው። አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ። አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር ነው። የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል የተናገረው ናው። ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ። ከዛ ውጭ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ ያሉትን ሌሎቹ እሷ ሰዓት ብለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር ቴንክ ዩ ሜይ ቢ ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው ማለት በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስን ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ነጥተው እኔ ያልኩት በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። ድንግል ማርያም ስናወራ እዚሁ ነው የምናወራው። ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይህንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ።
መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደለ? ወደ ቲቶ ይላካል። ያ መልእክት ነው በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከትበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ሥላሴ የሚል ትምህርት ይወጣል። ያ ሥላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለም? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜይ ቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ሥላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ የሶስተኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ። ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነብለ ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግሽ ጨምር። ምን እያለ ዮሐንስ? ምን እያለ ስለ እመቤታችን ሲል ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ጥያቄ? ሆንዬ የሚለው አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አንተን ማብራሪያ ፈልጊ አይ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። ኦብቪየስሊ አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይስ ስለሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየ የፈለግኩት ምንድን ነው፣
ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያልኩ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ መለስክልኝ። እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ። እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳተዋል። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። ጀስት እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝገው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ፣ ነግሬያቸዋለሁ። ከማናችሁም ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎች እና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለእኔ ሊማልድልኝ ይችላል። አንተ ለእኔ በጸሎትና በምልጃ ለእኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚስጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜም ይናገር። ችግሩ ያለው አሁን ምኑ ጋ ነው እንዳልኩ እነሱ ማርያምን ያመልካሉ። ማርያም የሚያመልኩ ሰዎች አሉ። የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ?
ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ መፍረድ ማምለክ አይደለም ማለት ነው። የመጨረሻው ነው። ፍርድ ማምለክ ከመሰለ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግሥት አዜብ፣ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ ማለት ነው። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ ይሄን ሜንሽን አንዴ ትሰማኛለህ? ልል የፈለግኩትን ኤርሚሻ የፈለግኩት ምንድን ነው የመጨረሻው ዘመን ላይ ለፍርድ ሲመጣ ክርስቶስ ለፍርድ የሚመጣው በእኛ ላይ ሊፈርድ የሚመጣው ማን ነው ብለህ ጌታ ኢየሱስ። እኔ ለፍርድ ማርያም ትመጣለች ብለው የቴዎሎጂ አስተማሪዎች በስነ ስርዓት ሲናገሩ በቪዲዮ ማስረጃ ማሳየት ትችላለህ? አሳየንና ከምን አንጻር እንደተባለ አሳየናል። ስለዚህ በመጀመሪያው ቃል እንደተስማማን ቴዲ አመሰግናለሁ። እስከሚያወጣ ድረስ ቴዲዬ ቅድም ኖ አሁን ሩቅ አይደለም፣ ሩቅ አይደለም ብሮ እዚህ ጋር ሩቅ ስላልሆነ ይኸው መጥቷል። ቦታውን ስለማውቀው ነው ይቅርታ ካስቆየኋቸው። ድምፁን ከፍ ላድርገው። ይሰማል። ትመጣለች። የብርሃን ጫማ ተጫምታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር ሌሎቹ የሚናገሩትን ተዋለሁ፣ ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከነ አለባበሷ ከምትይዘው መስቀል ከምትይዝ ነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኩ ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንፃር ጥያቄ ነው የሚጠየቀው እንጂ ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋለሁ አለ። አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያልኩ አይደለም። ወይ እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12 ዮኒ፣ ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸናል ዮኒ። እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ምንድን ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ፣ አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንክ ዩ። ስለዚህ አሁን የምልህ እዚህ ላይ እሱ ባለው ቤዝድ ኦን ዛት
ቤዝዶን ባለው ነገር እንደምትፈርድ እንደምትመታ ከዛ አንተ መልሰው እያልኩ እሺ ፓፓ እሺ ብራዘር ቅርታ ለእንትኖች እሺ አንዳንድ ከዲስሬስፔክት አረ ታውቀኛለህ ሆነ ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛስ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል የሚል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተህ አይ ቤተክርስቲያን ከእግዚአብሔር ቃል ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይል ግን እንደው ፍርድ የሚባለው ነገር ከከበጨው የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ። ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩን የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አሁን አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይሏል። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይሏል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉት። ኢቫንጀሊስቶች አሉ፣ ሉትራኖች አሉ፣ ብዙ አይነት ክርስትና ነው ያለው። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ እነማን ኦርቶዶክስ ሆኖ ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉ። አንዳንዶች ጥምቀትን ይቀበላሉ በሕፃነት፣ አንዳንዶች አይቀበሉ። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራሉ። አሁን አንተ ቅድም ስትመጣ እዚህ ጋር ኦሪየንታልም ኢስተርን ኦርቶዶክስም በባይብል ያለ እንደሚያምኑ ነው የማውቀው። ከተሳሳትኩ ታርመኛለህ። በባይብል ብቻ የሚባል ነገር የለም ስትለኝ ነዋ። ምናልባት ጆሮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያል። ለምሳሌ ምን እያልኩ መሰለህ? ባይብል መጽሐፍ ቅዱስ አይደል? መልእክት ነው፣ ወንጌል ነው፣ ሀሳብ ነው። ያ ሀሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበረች። ከባይብል ቤተክርስቲያን ትቀድማለች። ከዛ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል አይደል? መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንድ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ባይዘው መጽሐፍ ቅዱስ የጻፈው።
ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛውን ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስተመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ የቅዱስ ጳውሎስ ነው መልእክቱ እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስሎት ሄዶ የሆነ መጽሐፍ ቅዱስ አለ እንቁ ብሏቸው ሄደው እምነት ነው መስሎት ሄደው ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘዌ ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሀሳብ አሁንም ደግሞ አለ። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር ቃል ነው ብላ እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና እምነት ተከታዮች ነው እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ብቻ ብሎ የሚያምኑ አሉ። ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ነው ዶክትሪናቸውን ነው። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500 ከዛ በፊት የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብዬ እንዳይሆን ሀሳቡን ልግለጽልህ። ወደ እኔ ጉዳይ ልትመለሱልኝ ደስ አንዴ ላስረዳ። ይሄን ፓርት ብዙ ሰው እንትን ብለን እንዳንሄድ የጀመርነው ወደ ቶፒኩ እንመጣለን። መጽሐፍ ቅዱስ ብቻ የሚለው ይሄ ፋይቭ ሶላስ ወይም ደግሞ 5ቱ ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ወይም ዶክትሪኖች ናቸው። መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ውስጥ ያወጣው ዶክትሪን ነው ብሎ ይህንን ያስቀምጡታል ፕሮቴስታንቶች በዝርዝር ገብተዋል። ስክሪፕቸር አለውን ሲባል የለም ከሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አያምኑም፣ አይቀበሉም። ምክንያቱም ጌታ ኢየሱስ ቤተክርስቲያን ነው የመሰረተው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ላይ በዚህችም ማለት ላይ ቤተክርስቲያን ይነሰራለሁ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን ነው መጽሐፍ ቅዱስ የተላከው። የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረሙ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጭ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ ከዛ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቅድመ ምስሉ ነው ላሳይ የፈለኩት በዚያዊ ቴዲ ሰው እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ ንግስት አዜብ የምትባለው ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሀሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይ እንዲህ ይላል፣ በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልናል። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን፣ ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው።
ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሀሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣ ይፈልጋለሁ ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ፣ ወደ እንትኑ እንምጣ። እየተተለተለ ብራንቻት እያደረገ እንዳይሄድ ወደ ትንሽ ቆይቼ ስለመወጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ ጸሎት ሲደረግ እኔ መጠየቅ እንፈልገው ስመጣ ጸሎት ሲደረግ ዮኒ ባለህበት እምነት ለማን ነው የምጸልየው? ዮኒ ሲያስረዳት ሰማና ኤርሚ ትጠይቀዋለህ። ኤርሚስ ባለህበት እምነት ጸሎትና ጸሎት ብቻ ሳይሆን ጸሎት፣ ዝማሬና አምልኮ ማለት ነው። ዮኒ ባለበት እምነት ለማን ነው እነዚህ ማቀረበው? ኤርሚስ ለማን ነው ማቀረበው? ከዛ በኋላ ደግሞ ትጠያይቁና እኔ ጨምቄ ራሴን ወስዳለሁ። ታንኪዩ። ስለዚህ የሆነ ቪዲዮ ላሳይ ነበር ከእሱ ጋር ኮምፔር ላደርገው የመልጃውን ጉዳይ በአንተ በትክክል እሱም ስለመለሰ አንተም ስለመለሰ ቴንኪው አመሰግናለሁ። ጸሎት ስናደርግ በማን ስም ነው? እኔ በጌታ በኢየሱስ ክርስቶስ ለእኔ ብሎ በታረደልኝ ለእኔ ብሎ ዋጋ በከፈለልኝ በጌታ በኢየሱስ ክርስቶስ ስም ነው የምጠይቀው። ምክንያቱም መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንደኛ ሮሜውን ማውጣት ትችላለህ። የተለያዩ እኔ እውነትም መንገድም ህይወትም ነኝ የሚልም አለ። እንደገና ሮሜን ማውጣት ትችላለሁ። ሌሎችንም የመጽሐፍ ቅዱስ ጉዳይ ማውጣት ትችላለሁ። ብዙዎቹ ይናገራል። በሌሎች ጸሎት አድርጉ የሚል አንድ ጥቅስ አታመጣልኝ። በሌሎች ከጸለያችሁ ጽድቅ ይሆንላችኋል። በሌሎች ስትጸልዩ በእነዚህ ጸልዩ ብሎ በጌታ ይላል። በጌታ በኢየሱስ ክርስቶስ ስም መጸለይ እንደሚያድን ጨርቁን የያዙ ራሱ አይናቸው እንደበራ፣ መበለቶቹ እንደተፈወሱ፣ ብዙዎቹ ጎባጣ እንደቀና 38 ዓመት ከእንትን ያለ እንደተፈወሰ ሁሉ ነገር ይናገራል። በእነዚህ ከጸለያችሁ ከክርስቶስ ውጭ በዚህ ከጸለይክ ትድናለህ የሚል መጽሐፍ ቅዱሳዊ ጥቅስ የለም። አዲስ ኪዳን ላይ የለም አለ። አይ በእነዚህ ከጸለያችሁ በእነሱ ጸለያችሁ ትድናላችሁ ተብሎ ስማቸው ስፔሲፊክ ልክ እንደ ኢየሱስ ክርስቶስ ተብሎ የተጻፈ ነገር ስላላየሁ የሞተልኝ በእሱ ስም የመጀመሪያው ባዘወይ በጌታ የመጀመሪያው የዳነው ወንበዴ ነው። የመጀመሪያው ምን ያደረገ ሲዘርፍ የነበረ ሲደበድብ የነበረ ለፍርድ የተሰቀለ አንደኛው ሲሰድበው ይሄኛው ምንድን ነው ያለው? ቀጥታ እሱ ጋር ጸሎት ጋር ነው የምወስድ። ምንድን ነው ያለው? እኛስ በበደላችን ነው አለ። አንተ የእግዚአብሔር ልጅ ከሆነ አንተንም እኛንም አድነን ሲለው ምን አለ ይሄ ሰው? ቃል በቃል የተናገረውን ነው የምነግርህ። እኔ እናንተ አንተ እግዚአብሔርን እንኳን አትፈራም። እኔ እናንተ በበደላችን ይሄ ሰው ግን ምንም አይደል በደል አላየሁበትም። ከዛ እባክህ ጌታ ሆይ መንግስት በመጣች ጊዜ አስበኝ ብሎ ስፔሲፊክ አድርጎ ኢየሱስን ጠየቀው። ጌታ ኢየሱስ ምን አለው? ይሄን ጥቅስ ኤርሚሻም ያውቀዋል። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለን። ስለዚህ ቀጥታ ወደ ገነት የሚያስገባውን የመጀመሪያውን የጽድቅ መንገድ ያሳየን ክርስቶስ ነው። ስለዚህ እኔ ጸሎት የማደርገው ወደ አማላጄ፣ ወደ አስታራቄ፣ ወደ ጠበቃዬ ስለሚል መጽሐፍ ቅዱስ በክርስቶስ ስም ነው ጸሎት የማደርገው ብዬ ነው የምናገረው። ጨርሻለሁ። እሱ የሚለውን ደግሞ እንስማ። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ፣ ወደ አዳኜ፣ ወደ ኢየሱስ ክርስቶስ ነው ይላል። አንተ ባለበት እምነት ኤርሚ ጸሎት፣ አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠው። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል በቤተክርስቲያናችን ውስጥ።
ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ። የእግዚአብሔር መልአክ በዚህ ማልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ አሁን ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፌ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ወይ? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። ምልጃ አለ፣ መጽሐፍ ቅዱስ ይናገራል። ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለ እናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው። ምህረት ይጠይቃሉ። መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ እየተባለ አሁንም ድጋሚ የጌታን ቦታ ወስደዋል። አይሰሙም እንዳንል፣ ምልጃን እግዚአብሔር ይጠላል እንዳንል፣ ምልጃ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ምልጃ እግዚአብሔርን የሚያስደስተው ነገር ነው ይለናል። እሺ አይ በስጋ የሉም እንዳንል፣ በስጋ ስለሌሉ አይሰሙንም እንዳንል፣ በመንፈስ ከእናንተ ጋር ነኝ ይለኛል በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ላይ። አይ እንደው አንድ ቦታ ሆነው ሁሉ ቦታ ሌሎች ቦታ ያለውን ጸሎት አይሰሙም እንዳንል፣ ምድር ላይ ሆነው ወደ ሰማይ አያዩም ወደ ምድር አያዩም እንዳንል፣ በራእይ ዮሐንስ ምዕራፍ 5 ከቁጥር 13 ላይ በሰማይም በምድርም ከምድርም በውሃ ውስጥ ያለውን ከምድርም በታች በውሃ ውስጥ ያለውን ይሰማሉ ቅዱሳን። ከሰማይ ሆኖ ወደ ምድር አናየውም እንዳንል፣ አብርሃም ከሰማይ ሆኖ ወደ ምድር ይመለከታል፣ ያያል ምድር ላይ የሚከናወነውን ነገር በሉቃስ ወንጌል ምዕራፍ 16 ላይ። ሰማይ ሄዶ በቃ አይጸልዩም ይቀመጣሉ እንዳንል፣ በራእይ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ ስናነባው ሰማይ ላይ ጸሎት አለ። አይ ስለኔ አያገባቸውም እነሱ የራሳቸውን ጨርሰው ሄደዋል እንዳንል፣ እሺ ስለ አንዱ ውድቀት አንዱ ይወድቃል፣ ስለ አንዱ ከፍ ማለት አንዱ ከፍ ይላል ይላል። አይ ራስህ መጸለይ ትችላለህ? አዎ ትችላለህ። ግን ሌላ ሰው ቢጸልይልስ አትድንም? ኃጢአት አይሰረይም ወይ? ይሰረይልሃል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስናየው ስለ ቤተ ክርስቲያን ሽማግሌ ጸሎት የሰዎችን ኃጢአት ይቅር እላለሁ። ለቤተ ክርስቲያን ሽማግሌ ጥሩና እሱ ይጸልይላችሁና እኔ ኃጢአታችሁን ይቅር እላችኋለሁ ይላል እግዚአብሔር። ከየትኛው የመጽሐፍ ቅዱስ ክፍል ላይ ጋር የተጋጨብህ? ይሄ ሁሉ የመጽሐፍ ቅዱስ ክፍል በክርስቶስ ማመን ያድናል። ባይዘው በክርስቶስ ማመን ይህንንም ትምህርት ማመን አለብህ። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ቆይ አንድ ጥያቄ እችን እስኪ አብራራልኝ። ለምሳሌ ራሱ ስላለልኝ ነው። ይቅርታ ራሱ ያለው ነገር ስላለ ኤርሚሻ እግዚአብሔር ይባርክ። ራስ ያልከው ለብቻ እነሱ ባይኖሩ እነሱ አሁን አያማልዱኝም ማለት ነሳው አያማልዱኝም አልኩና የሚያማልደኝ ክርስቶስ ነው። ወደ ክርስቶስ ብቻ ጸልያለሁ አልኩ። ማንም ቅዱሳን አልፈልግም ማለት ወደ ክርስቶስ ብቻ ጸልይት እናረኩኝ። ይሰማኛል አይሰማኝም? እሺ እግዚአብሔር ይሰማሃል፣ ግን አያማልዱን ለምን
ትላለህ? መጽሐፍ ቅዱስ ያማልዳሉ እያለ እግዚአብሔርን አንተ ግን አትሰማውም ማለት እግዚአብሔር አሁን አንተ አሁን የምትለኝ አሁን ለምሳሌ አልከኝ እኮ መጽሐፍ ቅዱስ ላይ አሁን ለምሳሌ ብዙዎቹ የተጠቀሱት አንተ የምትላቸው መጽሐፍ ቅዱስ ራሱ የማያውቃቸው ሰዎች ያማልዱኛል ተብሎ ነው የሚጸለይላቸው። መጽሐፍ ቅዱስ ራሱ የማያውቃቸው ተብለው መጥቷል። እየዋሻው አይደለም ያለውን ነገር ነው የምነግርህ። መጽሐፍ ቅዱስ አያውቃቸውም ስትል አሁንም ሰውን ሚስሊድ እንዳታረግ ሚስሊድ አይደለም ማለት ነው። እሺ ሚስሊድ አይደለም። እሺ ስፔሲፊክ ላድርገው። አቡነ ተክልዬን መጽሐፍ ቅዱስ አያውቃቸው አሜክድ ስፔሲፊክ ስላልከኝ፣ አርሴማን መጽሐፍ ቅዱስ አያውቃትም። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። ቀጥላለሁ ጨምር ካልከኝ ጊዮርጊስን መጽሐፍ ቅዱስ አያውቀው። እንደ ስድብ እንዳትወስደው እንደ መጥፎ ነገር ስፔሲፊክ ሚስሊድ አታርግ ስላልከኝ እነግርሃለሁ። መጽሐፍ ቅዱስ አያውቃቸው። በመጽሐፍ ቅዱስ ላይ ምንም አይነት ስራ የላቸው። ስለዚህ ያማልዱኛል ብሎ የሚጸለይበት አንተ አሁን በብቻ መጸለይ ትችላለህ። ጌታን ብቻ ብለህ ብትጸልይ ትችላለህ። ምንም ችግር የለም ማለት ነው። እየቻልኩኝ ኖ እነዚህም በእነሱ ብትጸልይ ይሆንልሃል እያልክ ነው እያልክኛለ። አየህ ልዩነቱ? ቀጥታ እየቻልኩኝ ኖ አይ ሌላ ቅዱሳን ስላሉ በእነሱ በኩል ብጸልይ ደግሞ ይደርስልኛል እያልክ ነው። ለምን ሁለት ኦፕሽን ይደረጋል? አንድ ኦፕሽኑ በትክክል ማድረግ ከቻልኩኝ በትክክል መሆን ከተቻለ ራስህ እየመሰከርክልኝ፣ አሁን መልሰህ ደግሞ አይ ቅዱሳንን ሚስሊድ መደረግ የለበትም እነሱም ያድናሉ እነሱም ያማልዳሉ እያልክ ስለዚህ ይሄንን ነገር እንዴት ነው ሁለት ነገሮች አይጋጩም? ተባረክ። የቀድሙን ግን ስለዘጋ ነው። እጅግ አድርጌ አመሰግናለሁ። ምንም አይነት የመጃቶች እንደሌሉ ተነጋግረናል። አይ ቴዲም ነበረ ማርያም ታማልዳለች የለም የሚል እንዳልከው ይኸው ጥቅስ ልንገርህ፣ ቅዱሳን ያማልዳሉ በልጅ እንዴ ይኸው በሰማይ ሆኖ ጸሎት አለ ትላለህ። ቅዱሳን ያማልዳሉ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 በሰማይ ይጸልያሉ። አንደኛው ስለ አንደኛው ዝቅ ይላል። ቅዱሳን መንፈሶች በእኛ ህብረት ውስጥ አሉ። ይህ ሁሉ ከተናገርኩ በኋላ ስላመንክልኝ ምናምን አይኖርስ ችግር የለውም። አሁን ወንድማችን እሱን ወደ እንትኑ ምድር አይደለ እየነገርከኝ ያለው አንተ አሁን እየነገርከኝ ያለው ምድራዊ ስለሆነ መልጃ ነው እየነገርከኝ ያለው አይደለ? አረ ስለ ሰማያዊ እየነገርኩ ነው። ስለ ሰማያዊ እየነገርኩ ነው። ጥቅሱን ትነግረኛለህ? ጥቅሱን እሺ የዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ አንብበው። እሺ ብዙዎቻችሁ መዝሙርን አስገባው እያላችሁ ነው። መዝሙርን ያላስገባሁት እንትን እንዳይሆን ነው እንዳይሰፋ ካለማን ይወርዳሉ። ቴዲ አይ ከሱ ጋር አይደለም ከአንተ ጋር ነው የመጣው። ሆነማ መዝሙር ከመጣ ኤርሚያስ ይመጣ ነገር የለም ችግር የለውም። መዝሙርን አስገባት አልኩ። ሌላ ሰው ሊጋብዝ ይችላል። መዝሙር በኋላ በደንብ እንወያያለን። ከመዝሙር ጋር የዛሬ ዓመት በደንብ እንወያያለን። ችግር የለብኝም። እኔ ነኝ ፈልጌው። እሺ ለአንብብ። ዮሐንስ ራዕይ ምዕራፍ 8 ከቁጥር 1 ጀምሮ ይላል። ሰባተኛው ማኅተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባትን መላእክት ተሰጣቸው፣ መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ጸሎት እንዲጨምር ማለት ነው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ምን ማለት ነው? እነዚህ ቅዱሳን በሰማይ ናቸው በምድር ናቸው? እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልዩት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠ። ይሄ እኮ ከምዕራፍ 5 የመጣ እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው ነው ጸለዩ። ምዕራፍ 5 ጋር ወስዳለሁ። በጣም አሪፍ አድርጌ እነግርሃለሁ። ልገላገልከኝ እንደው እማውቀው ጥቅስ ጋር ነው ያመጣኸኝ። ስለ ማዕተብ ስለ ማዕተብ እያወራን ስለሆነ ማለት
በዙፋኑ ላይ ይላል ምዕራፍ 5 ጀምሮ ነው የማነበው ዮሐንስ ራእይ። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለ 7 ማኅተም የተዘጋ መጽሐፍን አየዋል። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም በምድርም ቅዱሳን አሉ ብለኛ ማንም አልተቻለም። ኖ ማንም ሊመለከተው አልተቻለም። ያንን ማህተም ማህተቡ ምንድን ነው? እስኪ ክፈተው። ልነግርህ ነዋ። ስለዚህ ስለ ማህተቡ የሚወራ ስለ ክርስቶስ ነው። ጸሎት ያደርጉት ስለ ክርስቶስ ነው። ቅዱሳን የጸለዩ ስለ ክርስቶስ ይኸው እዚህ ጋር አዳምጣ ልጨርስ። መጽሐፉን ሊዘርጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ አለ ዮሐንስ። አለቀሰ። ከሽማግሌዎቹም አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው እንስሳ አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ 7ቱን ማኅተም ይፈታ ዘንድ ድል ነስቷል አለ። በዙፋኑና በ4ቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላኩ፣ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁን መጽሐፉን ወሰደው። ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውን በገናና ቅዱሳንን ጸሎትን የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። ይኸውላ የሚያደርጉት ለማን ነው? ለጌታ ለኢየሱስ ክርስቶስ። መጽሐፉን ትወስድ ዘንድ ማኅተሞቹም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአሕዛብም ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው። ማነው ይህንን ያደረገው? ኢየሱስ ክርስቶስ ካህናት ያደረጋቸው። እነዚህ ነው ሾማቸው። ማነው? ቅዱሳን ያልካቸውን አንተ ያልካቸው ክርስቶስ ነው ሾማቸው። ካህናት አደረግካቸው። በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። በምድርም ላይ ይነግሳሉ ብለው አዲስ ቅኔን ይዘምራሉ። ለማን ነው የሚዘምሩት? እዚህ ጋር አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፍና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ይህንን ነው እነማን ነው እንደዛ ያሉት? ያመሰግናል። ቅዱሳን ለማን? ለኢየሱስ ክርስቶስ ነው የሚያደርጉት። እሺ ጨርሰው። አይ ሙሉን ጨርሰው። እሺ ከዛም በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ሁሉ ይህንን ያደረጉ ቅዱሳን ኢየሱስ ክርስቶስ ነው። እነማን ናቸው እነሱ? በሰማይ ያሉት ብቻ? ይኸው የሚናገረው ሁሉንም እኮ ነው ያለው። በሰማይ ብቻ ነው? በምድርም በሰማይም ስላለ? በምድርም በሰማይ በምድርና በሰማይ ያለ ነው በሙሉ። በምድርና በሰማይ ያለ መላእክትም አሉ፣ በምድርም ህዝቦች አሉ። ሁሉ ለማን ነው ምስጋና ይገባዋል እያሉ የዘመሩት? ለኢየሱስ ክርስቶስ። ቅዱሳን ያደረጉት ያመሰገኑት ምስጋና ያመጡት ሁሉ ነገር ያደርጉት ለኢየሱስ ክርስቶስ ነው የሚለው። ኦኬ አሁን አንተ የምትለኝ ደግሞ ለማን ነው? ለሰዎች ነው ይህን እያደረጉ ያሉት እያልኩ ነው። አይልማ ለሰዎች ነው አላ። ስለዚህ አሁን ምስጋና ያልኩት እኔ ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚት ሄዳል። ምስጋና፣ አምልኮ፣ ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላለን። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራዕይ ምዕራፍ 5 ላይ ይናገራል። መዝሙረ ዳዊት ላይ 150 ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት
በዝማሬ አመስግኑ የሚል አንድ ጥቅስ ኤርሚሻ እንዲነግረን በፍቅር ጠይቀዋል። ይሁን ይሄ አመሰግናለሁ። ኤኒዌይስ የአሁኑ ጥቅስ ራሱ ይሁን የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ያለው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረውን ምን አደረገ? ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዶ፣ እግዚአብሔር ፈቅዶ፣ ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦብቪየስሊ ማህተም መፍታትና ጸሎት ምን አገናኝ? ማህተም ሊፈታ የሚገባው ማን ነው? ጌታ ኢየሱስ። አምላክና ፍጡሩን ምን አገናኘው? ሲጀምር ኢየሱስና ሌላውን ፍጡር፣ ኢየሱስና መላእክትን፣ ኢየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው? ሲጀምር በኢየሱስ ስም። ይህ ባይዘዊ በጣም ከሌሎች ቦታዎች ስሰማ ራሱ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያደርጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችውን ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል። ምን ይባላል? ጥያቄው መመለስ ሲከብዳቸው ምን ያደርጋሉ መሰለህ? ለራሳቸው ጥያቄ ያዘጋጁና ለዛ ጥያቄ መልስ ይሰጣል። ኤኒዌይስ ቅድም ያሳየው ግን ቅዱሳን በሰማይ ሆኖ ምን ያደርጋሉ? ይጸለያሉ። መላእክት ደግሞ ምን ያደርጋሉ? ጸሎታቸውን ይዘው ይወጣሉ ይላል ወደ እግዚአብሔር እዛው 4 ላይ። ስለዚህ ቅዱሳን ይጸልያሉ። ስለ የትኛው? ስለ አካሎቻቸው ይጸልያሉ። ቅድም ተናግሬያለሁ። አካላችን ውስጥ ለምሳሌ ጻድቃን መንፈሶች የሚላሉ። ጻድቃን መንፈሶች እነማን ናቸው? ይኒ ቅዱሳን መላእክት ጻድቃን መንፈሶች በእኛ ህብረት እንዳሉ ይናገራል ዕብራውያን 12። ማን ናቸው እነዛ ጻድቃን መንፈሶች? አሉ ህብረታቸው ነው። ስለዚህ አንደኛው ለሌላኛው ምን ያደርጋል? እርዳታ ይጠያየቃል። አንድ አካል ነን። ይህን በጣም ደጋግሜ መናገር አይጠበቅብኝም። ምናልባት ግን ዮኒ ምን ብሎ ነበር? ለመላእክት አይዘመርም ማለት መዝሙር መጽሐፍ አውጣልኝ 34:7 አውጣልኝ። ቆይ ሰዓት ለመቆጠብ ኤርሚ አንተ አውጣና አንተ አንብብ። መዝሙር 30 አረ ለቅዱሳን ምስጋና ይዘመራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል መዝሙር ማለት ነው። እግዚአብሔር ታዲያ እኛ የሴጣን መልአክ ምስጋና ይገባዋል ብለን አናውቅም። እንደዛ መስሎ ዘምሩ የሚል ነገር አለ። እግዚአብሔር የሚልባቸው ነው። ከራሱ መጥቶ የሚያድን የለም። እርሶ ምን ላይ ነው ያለው? መዝሙር ላይ ነው። መዝሙር 34 ላይ መዝሙር ላይ ኑሮ ዘምሩ የሚላል ትለኛል። መዝሙር እኮ ነው እሱ ራሱ። ምን መዝሙር እኮ ነው ዮኒ። መዝሙር ዳዊት 34:7 ላይ ነው አይደል የሚለው? አዎ መዝሙር ነው። የዳዊት ጽሑፉ የዳዊት መዝሙር ይባላል። ዳዊት በመዝሙር የሚያመሰግን እና ዘምሩላቸው ይላል። ዘምሩላቸው ይላል ዳዊት። ይሄው እየዘመረ አይደል ዳዊት? የእግዚአብሔር መልአክ ኖ የእግዚአብሔር መዝሙር 150 አንተ አንብልኝ። አይ ማለት ነው ይሰፍራል ያድናቸውማል እያለ እኮ እየዘመረ ዜማ ስለሌለው ነው። ኖ እየጠየቁ ስለማይጣፍ ነው ዮኒ። በዜማ ነው እያለ ጠየቀኝ አይደለ? እኔ ደግሞ እየጠየቁ ነው። ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ 150 ላይ ምን ይላል? እኛ ለእግዚአብሔር ለስላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል እንዴ? እንደኛ የሚዘምር የለም። ለእግዚአብሔር ለስላሴ ለአብ ለወልድ ለመንፈስ ቅዱስ ለጌታ ኢየሱስ እኔ አንብብልኝ ስትለኝ እኔ አነብልሃለሁ። እኔ አንብልኝ ስትል ለምን ክርክር ውስጥ ትገባለህ? ማብራተ መዝሙር 150 አንብብልኝ። እንደዚህ አድርግ ኤርሚ። መዝሙር 150 ኤርሚ ባክ ኤንድ ፎርስ አትጠይቀው። አንተ በሚሰጥ ደቂቃ አንብብልኝ። አስረዳን፣ አንተ አስረዳን። እዚህ ጋር ያሉ ከኛ የሚበልጡ ሰዎች እያደመጡ ስለሆነ የሚበጃቸውን ይዛሉ። አሁን አንተ ለማነው አምልኮት፣ ለማነው ዝማሬ፣ ለማነው ጸሎት ዮኒ በተናገረው መንገድ አንተ ደግሞ ደቂቃውን የኔ ስፔሲፊክ አድርገዋል። በቃ ችግር የለውም። እኔ ልናገር ሁሉ ነገር
የእግዚአብሔር ልጅ ክርስቶስ። እሺ ገባኝ። አሁን እንደዚህ እናደርጋለን። ይሄ መጨረሻ ዙራችን ጥያቄ ነው የምጠይቀው። ኤርሚ ወደ አንተ ነው የምመጣው። አዎ አንዴ ይሄኛውን ቴድሻ ይቅርታ፣ ስለ ዝማሬ ስላወራን መዝሙር 150 አንብቦ ይጀምርልን። ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለ መዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለ ስለ ሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ እኔ እየጠየቁት ያለው እንደ በፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳየ። ለእግዚአብሔር ይዘመር የተባለው ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር 150 አንብበ ንገረኝ እያልኩ ደግሞ አይ ለመላእክት ለቅዱሳንም ዝማሬ ያስፈልጋል ይመልስልኝ እያልኩ ጨርሼ እሺ ለአንብብለት ከ150 ልጀምርለት እና ከዛ ወደ መዝሙር አንድ ይሄዳለሁ። ለማን እንደሚዘምር ምስጉን ነው እያለ ለነማን እንደሚዘምር ማለት ነው። እስኪ 150 ላይ መጀመሪያ ከመጨረሻውን ጀምር። መጨረሻው ነው 150 ማለት። እሺ እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እግዚአብሔር ይመስገን። እኛ ባይዞ ዳዊትን በጣም ቤተክርስቲያን ታውቃለህ። ዳዊት የጸሎት መጽሐፋችን ነው እና አንድ ሰው ጸሎተኛ ነኝ የሚለው ይህንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው ማለት ይጸልያል በደንብ። አዲስ ኪዳን የሚያዛል ዳዊትን እንድናነብ እና ይህ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ መዝሙረ ዳዊት ብቻውን አለ ታውቃለህ። ዳዊት የሚባል መጽሐፍ ነው እና ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጸሎት። ይህንን ራሱ እያደረገ ያለው በምንድን ነው? በከበሮ በእምቢልታ ነው። ዳዊት ይህን ራሱ እየተናገረ ያለው በመዝሙር ነው። የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ፣ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው። እዚህ ጋር ዜማ ስለሌለው ነው። ዜማ ቢኖረው ባያወጣው ጥሩ ነበር። ወይ ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይሉ፣ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህ ክፉዎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎችን መንገድ ግን ያጠፋል ብሎ ምስጉን ነው እያለ ምን ያደርጋል? ስራ ይዘረዝራል። እንደዚህ ያደረገ ምስጉን ነው እያለ ምን ያደርጋል? ይዘምራል። ምን ያደርጋል? ይዘምራል። አንዱ ነው የሚጀምረው። መዝሙረ ዳዊት ምዕራፍ አንድ እንዲህ ብሎ ነው የሚጀምረው። ከዛ ይሄ ሄድና 34 ላይ ሲደርስ አቤት መላእክት ምን ያደርጋሉ ብሎ ነው የሚጀምረው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እያለ ያስገባል። የማን የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደማን ሆነህ ነው ለእግዚአብሔር መልአክ አይዘመሩ የምትለው? ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን። እንደ ዳዊት እንደ እግዚአብሔር ሰው። እሺ አንተ እንደማን ሆነህ ነው ይህንን ነገር የምትቃወመው? ጥያቄ ነው። ይሄ እግዚአብሔር ቃል ነው። ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ የሚያስኬዳል ባይዘው መዝሙር መሆኑን አለማወቅ ነው ይሄኛው። ስለዚህ ከመዝሙር ለመላእክቶች ስለሚል ለመላእክቶች ለዛ ነው የምንዘምረው ነው የምትለው? ኦብቪየስሊ ይሄ የታወቀ ነው። ዳዊት እንደዘመረው ነው የምንዘምረው እያልኩ ነው። እንግዲህ መዝሙረ ዳዊትን የሚያህል ማንም ሐዋርያት የሚጠቅሱት ነው። ሐዋርያት እንኳን ይጠቅሱታል። እሺ ይሄን አሁን ዳዊት እንደዘመረው ነው የምንዘምረው ነው። ከጸሎት ጋር እዛው እያለን አሁን እዚህ ጋር ባሉ በ5400 ሰዎች ስም አደራ ላለው ቀጥታ ነው የምትመልሱልኝ። ለምሳሌ ኢየሱስ ክርስቶስ ስለ ጸሎት ሲናገር እናንተ ግን ስትጸልዩ በሰማይ ላለው አባታችሁ እንደዚህ ጸልዩ ይላል። አሁን እኔ በኦርቶዶክሶች እና በፕሮቴስታንት እምነት ተከታዮች በጣም ግራ ይገባኛል ብዙ ጊዜ እና ዛሬ
እዚህ ጋር እንቅጯን መነጋገር አለብን። ወደ ገደለው መተን ዮኒ ባለህበት እስከ መጨረሻው እናንተም በሰማይ ያለው አባታችን ሆይ ብለህ ነው የምትጀምረው። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን እያላችሁ ትወጣላችሁ። ኤርሚ ባለህበት አባታችሁን ከጨረሳችሁ በኋላ እመቤታችን ቅድስት ድንግል ማርያም ብላችሁ ትቀጥላላችሁ። ከየት የመጣ ነው እሱ? ከዛ በፊት እሱ ያለውን ነገር ስለ መዝሙር ያወራው መዝሙር 150 ላይ በግልጽ ለእግዚአብሔር በበገና በእምቢልታ በምን አመስግኑ ብሎ ስፔሲፊክ አድርጎ ተናግሯል። አይደለም አመስግኑት። እሱ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ከዛ በፊት ያለውን ላንብብ የሚለው ምን ይላል? እዚህ ጋር የማየው ባይብል ነው። እሺ ከታች ያለ ይህ ችግረኛ ጮኸ ይላል። ይኸውልህ ቃል በቃል እንዳነብልህ ነው። መዝሙረ ዳዊት 34 ምኑ ላይ ነው? ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ከመከራው ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እስቲ ቴዲ ተርጉምልኝ። እግዚአብሔር ይህንን መልአክ ልኮ ነው ምን ያደረገው? ይህን ሰው እያዳነ አይደለ? እዚህ ጋር እንደሚናገረው አይደለም? ምንድን ነው የሚለው እዚህ ጋር? እግዚአብሔርንም ፈለግኩት ይላል። ከ4 ልጀምረው፣ እንዲያውም ከ1 ልጀምረው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናው ዘወትር በአፌ ነው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውን በአፌ ነው። ስለማን ነው እያወራ ያለው? ስለ መልአክ አለ፣ ስለ እግዚአብሔር አምላክ ነው። ነፍሴ በእግዚአብሔር ትከብራለች፣ ነገሮችንም ሰምተው ደስ ይላቸዋል። አሁንም ስለ እግዚአብሔርን ከኔ ታላቅ አድርጉት። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። ስለማን ነው የሚያወራው? አሁንም ስለ እግዚአብሔር ነው። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። አሁንም ስለ እግዚአብሔር ነው። ከዛ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁ አያፍርም ይላል። አሁንም ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይልና ምን ይላል? ከዛ በኋላ እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእግዚአብሔር የሚታወን ሰው ምስጉን ነው። አንዳች አያመጡምና ቅዱሳን ሁሉ እግዚአብሔርን ፈሩት። ይሄ ሁላ ስለማን ነው የሚናገረው? ማብራራ የሚሰማ የሚመለስ ሰባትን ማንበብና አብራራ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ትክክል። ስለዚህ ምንድን ነው የእግዚአብሔር መልአክ በሚፈሩት ሰዎች ምን ያደርጋል? እግዚአብሔር ይልካል። እግዚአብሔር ልኮ እነ ዳንኤልን አላዳናቸውም እንዴ? መላእክቶቹን ልኮ ለቅድስት ድንግል ማርያም አላበሰራትም እንዴ? መላእክቶቹን ልኮ እነ ዘካርያስን ዮሐንስን እንደሚወልድ አላበሰራውም እንዴ? መልአክ የምትለዋን እግዚአብሔር ልኮት እንጂ መልአክ በራሱ የሚያደርገው ነገር አለ እንዴ? ንገረኝ። በራሱ የሚያደርገው ነገር ካለ መልአክ የምትለዋን ብቻ እዚህ ጋር 4 ቃል ወስደ ነው። ይሄው መልአክ 4 ቃል ወስዶ እኮ ነው እንደዛ የሚለው። ሌላ እንትን አለ ማሳብ ቴዲ 4 ምን ቃል ብቻ ወስዶ ነው ሙሉ ልናገር አለ። እስኪ ጨርስ። እሺ አንድ ፊደል ከሆነች መጽሐፍ ቅዱስ ላይ ካለች የእግዚአብሔር ቃል ከሆነ የእግዚአብሔር እስትንፋስ ከሆነ 4 ፊደል እንደዚህ ወስዳለ። ሙሉ መጽሐፍ ውስጥ ምን እየተናገረ ነው? ምንድነው ለመግለጽ የፈለገው? ማን እንደሚያድን እየተናገረ ነው ሲባል እግዚአብሔር ልኮት ነው ይለኝ። እግዚአብሔር ታዲያ ማዳን ስለማይችል ነው እንደሚልከው? አሁን እንደዚህ አይነት ጥያቄ ይመጣል። ቀጥሎ ሰባት ቁጥር ራሱ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው ስቲል ይሄ ራሱ እግዚአብሔር ነው ከፍ ከፍ የሚያደርገው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምንም ከመላእክት ጋር እግዚአብሔር ነው ከፍ የሚያደርገው አይደለ? የእግዚአብሔር መልአክ አሁንም ስቲል እንትኑ ፍሎውን ጠብቀህ ካነበብክ ስለ እግዚአብሔር ነው የሚያወራው። ስለ የእግዚአብሔር መልአክ ያድናቸዋል እያለ አይደል? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ማን ያድናል እያለ ያለው ቴዲ?
ያድናቸውማል። ማን ነው የሚያድናቸው? እግዚአብሔር። የእግዚአብሔር መልአክ ሲል ስፔሲፊክ ማን ነው የሚለው? እግዚአብሔር ነው የሚለው? እግዚአብሔር መልአክ ነው የሚለው? የእግዚአብሔር መልአክ እኮ ወርሽፑ እግዚአብሔር መልአክ ያድናቸዋል እያለ ልስማ። ከአንድ ጀምሮ ስታነብ እግዚአብሔር ይሰማል፣ እግዚአብሔር ይመልሳል፣ እግዚአብሔር 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 እያለ ነው የሚመጣው። እዚህ ጋር 7ኛ ላይ ስትደርስ የእግዚአብሔር መልአክ በሚፈሩ ሰዎች ላይ የሚሰፍራል ያድናቸውማል ሲል ስቲል ስለ እግዚአብሔር ነው። እሺ ሀሳቡ ስለ እግዚአብሔር ነው ማለት ነው። ቴሞ ሴንትራል አይዲያው ማለት ነው። ኦኬ ወደ አንተ ሴንትራል አይዲያው ሁሉ ጊዜ ስለ እግዚአብሔር ነው። ቤተክርስቲያን ቅዱሳንን አያር ልክ ነህ ቴዲ። መልአክ ሲመሰገኑ ስለ እግዚአብሔር ነው። እግዚአብሔር ነው የሚመሰገነው። ለምን? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት ነው እያልከኝ ነው? ቴንኪው እግዚአብሔር ያድናል ማለት ነው እያልከኝ ነው። ስለዚህ እኛ መልአክ ያድናል ስንል እግዚአብሔር ያድናል ማለታችን ልክ እንደ ዳዊት ማለት ነው። ቃሉ ማን ነው? እግዚአብሔር ያድናቸዋል። ስፔሲፊክ ላይ አይልም። ምንድን ነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ ይላል። መልአክ ያድናሉ እያለ ነው። ግን የማን መልአክ? እዚህ ጋር መልአክ አይደለም እኮ ያድናል የሚለው። እሺ ማን ያድናል የሚለው? እስኪ አንብበው። የእግዚአብሔር መልአክ ሲል ለምሳሌ መልአክ ማለት ሜሴንጀሮች ናቸው፣ ተላላኪዎች ናቸው። እሺ ተላላኪ ማለት የእግዚአብሔርን መልእክት የሚፈጽሙ ናቸው እንጂ በራሳቸው ምን የሚያደርጉት ነገር የለም። በራሳቸው የሚለውን ሀሳብ ግን አንድ አሁን ሚስሊድ እንዳይደረግ በራሳቸው ስትል ምንም ሊፈጽሙ አይችሉም። ዝም ብሎ እንደ ሮቦት ሄደው ነው እንደዛ የሚያደርጉት ከሆነ ያደርጋሉ ብዬ እሞግታለሁ። አሁን በሌላ ጥቅስ በራሳቸው ስትል ግን ከእግዚአብሔር ተቃራኒ ሆኖ የሚያደርጉት ነገር አለ ወይ ካልከኝ የለም። ከእግዚአብሔር ተቃራኒ ሆነ አያደርጉ፣ ግን ደግሞ ውሳኔ ያደርጋሉ። ነፃ ፈቃድ አላቸው። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ እኔ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8፣ 9፣ 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለግክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 7 ነው። የእግዚአብሔር መልአክ ይኸውልህ አሁን 6ን ስታይ አሁን 7ን ለመረዳት 6ን ማንበብ አለብህ። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። የእግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸዋል። አዳኙ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት ነው። መልአኩ ሜሴንጀር ተላላኪ ነው እኮ። ቆይ አዳኙ መልአኩ አያድናቸውም ነው። እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ አያድናቸውም ከሆነ ስህተት ነው። እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ እንደዛ ነው ምናምነው። መልአክ ማለት ምን ማለት ነው? አይ ዶንት ኖ። እኔ ካላቅም ከእናንተ በላይ እንግሊዝኛውን አድርጎና አንብበው። the angel of God the angel of Lord encamps around those who fear him ይላል። ቆይ አንብበው እንግሊዝኛውን ነው። since the means of communication አማርኛ እስከሆነ ድረስ አማርኛውን አንብበው። አሁን እኔ እዚህ ጋር እንድትረዳው ነው። መልአኩ እሱን በሚፈሩ ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው። አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል? አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን፣ አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው።
ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም እግዚአብሔር ነው። 6 7 ላይ እግዚአብሔር ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ሊያመጣልህ ይችላል። አህያው አዳኝ ናት ልትለኝ ጨርስና ሀሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል። ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶችም ዙሪያ ላይ እግዚአብሔርን በሚፈሩት ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜይ ቢ ማዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለምናገር ይህንን ስሙ። አሁን ምንድነው የመጀመሪያው ሀሳብ? ይሄ መዝሙር መሆኑ መታወቅ አለበት። ይሄ ምንድነው? አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እያለ እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማን የሚፈሩ አልከኝ? ስፔሲፊክ አድርገህ አንተ። እግዚአብሔርን የሚፈሩ እንጂ መልአኩን ባይፈሩ ችግር የለውም አይነት ማለት ነው። እሺ እንዲህ ይላል የእግዚአብሔር መልአክ ይላል 7 ነው በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ በእነማን? በሚፈሩት ሰዎች ዙሪያ ይሰፍራል አለ። ከዛስ ምን ያደርጋቸዋል? ያድናቸውም። እንገልብጠውና እንዲህ ይላል the angel of Lord encamps around those who fear him። በሚፈሩት ሰዎች ይኸው እዚህ ጋር ነው ኮማ የሚያደርገው። ፊር የሚያደርጉት ጋር ማን? the angel of Lord ነው የሚለው። ከዛስ and he delivers them ይላል። ማን? ስለ መልአኩ እያወራ ነው። ስለ መልአኩ እያወራ ነው። ስለዚህ አንድ ጥቅስ ነው ወይ? አዎ እዚህ ጋር ያለው አንድ ጥቅስ ነው። ባይዘው ሌሎችም ጥቅሶች አሉ። ስለ ቅዱሳን ምስጋና ሌሎችም ጥቅሶች አሉ። እዛ ላይ ያለ አንድ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ጥያቄ ቀላል ስለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ 7 የመላእክቶች ስም የተጠቀሰበት ቦታ አለ? እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውቶ ፈሰደን ጀስት አይ ጥያቄው ምን? አንድ ጥቅስ አይበቃም? ስለ እግዚአብሔር ሲወራ መጣና ልክ 7ኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መልአክ ቢዘመር ቀን ሙሉ ስለ መልአክ ብታወራው ሴንትራል አይዲያ 8ኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ 8ኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። 9ኛ የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። 10ኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ። ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወረው እና ይህን ነገር እንዴት አየሁ ለማለት ነው። እሺ አንድ ላውጣ። ሌላ ብዙ ልዘርዘርልህ እንደዛ ከሆነ እስከዛ ሆነ ይሄኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ ነው። ቴዲ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ነው። ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለው እና ይቺ ጥቅስ በቂ አይደለችም ካልግኛ ያችን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካቾች ፍርዱን ለአድማጭ ተመልካች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። እስከምትሰሙት አይዶን ነው የትኛውን እየተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው።
እንጂ እዚህ ጋር ጎሮሮ ለጎሮሮ ተናንቀን እውነቱን አውጣ የምንልበት ነገር የለም። ወደ ሁለተኛው ጥያቄ ሊድ ይህ ጉዳይ ከጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግሞ አንብብልኝ ከይቅርታ። መዝሙር ዳዊት። ስለዚህ ይሄኛው ያልተግባባችሁበት ቦታ ሰባት ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘመር በምን በኩል እንደሚዘመር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ ሄዳለሁ። ግን 150 ላይ መዝሙር ላይ እስቲ አንዴ አንብብልኝ። ተባረክ። እየጠፋብኝ አስቸገረኝ እኮ 150 ስከፍት ይጠፋብኛል። ኦኬ መዝሙረ ዳዊት 150 ላይ ሄጄ መጨረሻ ላይ ነው ያለው። የመጨረሻው ወርስ ነው። ስነካው ይዘጋብኛል፣ መክፈት አልቻልኩም። አሁን ባይብል አፕዴት አድርጉ የሚባለው ነገር ነው አይገባኝም። ባይብል አፕዴት ማድርጉ ማለት አይከብዳል። ምኑ ነው አፕዴት የምናደርገው? ይኸውላችሁ 150 ላይ ስከፍት እናንተ አንብቡልኝ ይጠፋል። የሚገርም እኔም እንደዛ ስለሆነብኝ ነው ያለ ማንበብ ያልቻልኩ። ለአንተም ይጠፋባል? ይጠፋብኛል እንጂ እግዚአብሔር መሰከረ። ይኸው ኤርሚሻ አንብብልን ፕሊዝ። አንዴ ደግመ ቅድምም አንብቧ። ተባረክ። አንዴ ላወጣልህ ነበረ ራሱ ቦታ ላይ አይምሮሽ የተባረከ ነው የተመሰገነ ነው እግዚአብሔር የተመሰገነ ነው ብሎ ስፔሲፊክሊ አይምሮሽ ብሎ የተመሰገነ ነው የሚልበትን ቦታ ማለት ነው። ቼክ አድርጌ ነግራቸዋለሁ እሱን ፓርት ማለት ነው። ድጋሚ እግዚአብሔርን ሲያመሰግን አደሴም ታይም ሰውንም ሲያመሰግን ማለት ነው። ይሄ እንትን አይደለም። ሁለተኛው ይሄ ርዕስ ሊያልቅ ነው። ቴዲ ይህን ዘጋ ነው። ይህን ርዕስ ልዘጋ ከሆነ ይህን ነገር እንትን ላድርገውና አንዴ ዳዊትን ላነብልህ ይንገሩህና እንትን ማለት ትችላለህ። ችግር የለም። እግዚአብሔርን በመቅደሱ አመስግኖት። ቆይ አንዴ መልእክት ላስተላልፍ። አንዳንዶቻችሁ በተለየ ሁኔታ የእግዚአብሔር ጠበቃንን አትበሉ። መሬት ያዝ። እግዚአብሔር የሁላችንም አባት ነው። በአባቴ ጉዳይ ምን አገባ? ያገባህ ነገር አለ? አንተ የገባህና በደረስክበት ልክ ንገረን። በተረፈ ማንም በተለየ ሁኔታ የእግዚአብሔር ልጅ አይደለ። ማንም በተለየ ሁኔታ የእግዚአብሔር እንጀራ ልጅ አይደለ። በገባንና በደረስንበት ልክ ነው የምንመላለሰው። የሚመላለሱት የሚያገባ በባዮሎጂካል አባትህ ዙሪያ ወይ በባዮሎጂካል እናትህ ዙሪያ ላይ ነው እንጂ ዝም ብለህ አድምጥ። በዚያው ይሄን ማስጠንቀቂያ ነገራቸው ብዬ ነው። አንዳንዱ እሱ ሎሬዲ ስላገኘው እንዲህ ይላል መጽሐፈ ሳሙኤል ቀዳማዊ ላይ እንዲህ ይላል፣ ወደ ደም እንዳልሄድ በእጄም በቀል እንዳላረግ የከለከለኝ አይምሮሽ የተመሰገነ ይሁን አንቺም የተመሰገንሽ ሁኚ ብሎ ሱፐር ወደም ወቅቼ ላምቡ ከላይ ጀምሮ ነው ዮኒ ያነብልሃል። እንተባርክ መጽሐፈ ሳሙኤል አሁን ያልከውን ሙሉን ጥቅሱን ትሰጠኝ። ሙሉን ማንበብ ነው ከአንተ ጋር። ምክንያቱም ሚስ ኮት አደረግክን ብዬ ስላሰብኩኝ በመዝሙረ ዳዊት ሙሉን ሳነበር የሰጠኝ ትርጉምና አንተ ስፔሲፊክ አድርገህ ችግር የለም። መጽሐፈ ሳሙኤልን ምን የሚለው ላይ ነው? አንዴ ንገረኝ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ ምዕራፍ 25 ነው ያልከኝ? አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። እሺ አንዴ አንደኛ እኮ የእግዚአብሔርን ቃል የመጫወት ነገር ነው። ተጫወቱት ይላል። ምዕራፍ 25 ከስንት ቁጥር ጀምሮ? እኔ 33 ነው የጠቀስኩልህ። ከላይ ጀምሮ 33 ነው። እሺ 33 እሱ 33ን ጠቅሷል። ከዛ በፊት አድርጌ እኔ ያነባለሁ። ምን ይላል እሱ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የተመሰገንሽ ሁኚ ይላል። አሁን ወደ ምን ሄዳለሁ? ወደ ላይ ወጣል። ምንድነው 28 ልጀምር። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንም ሁሉ
ክፋት አይገኝብህም። አሁንም ልናገር የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያን ኃጢአት እባክህ ይቅር በል። የኔን የባሪያን ኃጢአት እባክህ ይቅር በል። በዘመንም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፋስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔር ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባነሳ ጊዜ አንተ በከንቱ ደም እንዳላፈሰስ በገዛ እጅህም እንዳልተካስ ይህ እንቅፋት የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገለት ጊዜ ባሪያህን አስብ። ዳዊትም አቢግያን አላት። ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህን የሚለው ዳዊት ከዛ ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አይምሮች የተመሰገነ ይሁን፣ አንቺም የተመሰገነን ሹኝ ያለው ማን ነው? ዳዊት ነው። ማብራዘር እስናው ጋድ ዳዊት ነው ያለ። ስለዚህ ዳዊት ያለውን ለምንድን ነው ከእግዚአብሔር ጋር የምታገናኝ? ዳዊት ነው ያላት። ይሄን ነው መዝሙረ ዳዊትን ማን ያለው? ዳዊት ያለው ማንን ነው? ሴቷን ነው። መዝሙረ ዳዊት 150 ጥቀስ እያልከኝ ነበር። ማን ነው እሱን ያለው? ዳዊት። ታዲያ እኔ ዳዊት አይደለም እኮ አላልኩም እንዴ? አንተ እያልክ ያለው ምንድን ነው? ቅድም ስትል የነበረው በግልጹ ልክ ስለ እግዚአብሔር አምልኮ የተጻፈውን ለመላእክት እንደተጻፈ ዘምሩ እንደተባለ አድርገን ያረካው ቀድም። አሁንም እዚህ ጋር አንድ ኤርሚሻ እኔን ተወኝና እዚህ ጋር ምንድን ነው ኤርሚያስ ሲል የነበረው? ቴዲ ነገር እያዳመጥከን ነበር አይደል? እኔ ለራሴ ላብራ፣ ሁለታችሁም ስለኔ ያብራራ። አይ ለሁለታችንም እየተናገርክ ስለነበረ መናገር አይችልም። እንደዚህ እኔን አትጠይቁኝ ጥያቄ። እሺ እኔ አልጠይቅም። እሺ አንተን ልጠይቅ። አንተ ያልከው ምንድን ነው? የተመሰገነችው ተመስግናለች አብራ። ዳዊት ነው ያለው። ዳዊት ታንኪው ነው ያለው። የዳዊትን ወደ እግዚአብሔር ለምን ተወስደዋለህ ነው ያልኩ። እዚሁ እኔ እናንተ እኔ አሁን ቴዲን ፔጅ ላይ ስላስገባኝ ቴንኪው አልኩ። ከእግዚአብሔር ጋር ምን አገናኘ? ዋይዱ ደ ኤርሚሻ አለ። አዎ አንተ ይሄው ዳዊት ነው ያላት እዚህ ጋር። ማንንና ማንን እግዚአብሔር ጋር ምን አገናኘው? ማንና ማንን እያመሰገነ ዳዊት ማንና ማን ይመስገኑ እያለ ነው። በጣም ጥሩ። እዚህ ጋር ዳዊትም አቢግያን አላት፣ ዛሬ ግን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የከለከለኝ አይምሮሽ የተመሰገነ ይሁን። አንቺ የተመሰገንሽኝ አመሰገናል። እሺ አይምሮሽ የተመሰገነ ይሁን ሲል ምን እያለ ነው? ያ እሷ የነገረችው ነገር አለ። ያንን እንዳያደርግ የከለከለችው ነገር አለ። ያንን ቢያደርግ ወደ ጥፋት የሚሄደው ነገር ነው። ከጥፋት እንዳይሄድ ስላደረገችው ቴንኪው ነው ያላት። ይሄ እንዴት ነው እንደተዘመረላት አድርገህ ልታወራው የቻልከው? ማብራራ ታርጌት እኔ ልናገረው ባለቶች ነው ስለሆነ አሁን ሁለቱም ሚስሊድ ስለተደረጉ ይህን ዝጋውና አይንም አልዘጋው እንጂ ልናደር ነው። ሁለት ጥያቄዎች አሉኝ። ችግር የለም። ይሄኛውን ግልጽ ላድርገው። ሁለት ሰው ነው ያወራው በዚህ ሀሳብ። ቴዲ አንተም ተከራክረኛል፣ ዮኒም ተከራክሮኛል። ያንተም ጥያቄ ብቻ አልነበረም። ቆይ እኔ እኮ አንድ ጊዜ አንተ ጨምቀ አስተምሮትህን ንገረንና ወደ ሁለተኛው ጥያቄ እንሄዳለን ነው ያልኩህ። ጥያቄ ባኬንድ ፎርስ እናደርግ ማደራችን ነው። ስለዚህ ደቂቃው አንተ ነው እያልኩ ያለው። እሺ ቴንኪው። ችግር የለም። ይሄ ለመጨረሻ ጊዜ ነው የማወራው ይሄኛው ሀሳብ። ኤኒዌይስ ዮኒ ጥቅስን ቀርቤ ላንብብልህ እንዴ? 150
እሺ ላምብብለት ቀድሜ ከዛ በኋላ ሀሳቤን ተናገር። የሁለት ደቂቃ ይፈጅባቸዋል ሀሳቤን። መጨረሻ ላይ ግን እሱ ይጠይቀኛል፣ እኔም ጠይቋለሁ። እናንተ እኮ እዚህ ላይ አደርን እኮ። አሁን ሁለት ጥያቄዎች አሉ። ይሄ ትውልድ ማወቅ ያለበት አለ። አሁን ይሄ ትውልድ ተጨበርብሮ እንዳያልፍ የማጥራት ስራ መስራት አለብንና ተዘጋጁ ለሁለተኛው ጥያቄ። ለሁለተኛው ከምን አንጻር መሰለህ ማነው ቴዲ ይሄን ሀሳብ እየሰጠ የነበረው እሱ ብቻ አልነበረም። አንተም ጊዜ ወስደህ ሀሳብ ስትሰጥ ነበረ። እንደዚህ ነው ሳይሆን ጥያቄውን እያነበብክ እያንዳንዱን እያብራራህ እዚህ ጋር እኮ እንደዚህ ነው፣ እዚህ ጋር እኮ እንደዚህ ነው። አንብቤ የተረዳሁትን የነገርኩህ እንጂ ያንተ መረዳት ካለ ያንተ ሀሳብ አለ ማለት ነው። ሳይድ ያደረከውን ወይም ደግሞ ሳይድ ያደረከው ስለ ወደሆነ አካል አይደለም፣ ወደ አይምሮ ሳይድ ያደረገውን ነገር እየነገርከኝ አይደለ? ስለዚህ ያንተን ሀሳብ የዮኒን ሀሳብ ሰምቻለሁ። የኔ ሀሳብ ደግሞ የአንድ ሰው ሀሳብ ስለሆነ ስለዚህ ከበቂ በላይ ደቂቃ የሰጠንህ ለዛ ነው። አሁን አንተ ሜዳውን ፈረሱም ያንተ ነው፣ ተጠቀም እኮ እያልኩ ነው። እሺ መዝሙር 150 እንግዲህ ለእግዚአብሔር በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሮቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ባለው ሁሉ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ያለ እግዚአብሔር ይመስገን። በጣም የምወደው ጥቅስ ነው ይሄ። ወይ መጀመሪያ መዝሙር 34:7 ላይ ሀሳቤ እንትን ስለተባለ እሱ ላይ መሄድ አለብኝ። 34:7 ላይ ማለት ነው። እሺ ከላይ ጀምሮ ስለ እግዚአብሔር ያወራል፣ እግዚአብሔርን ስለማመስገን። አሁን የኛ ፖይንት ምንድነው? ሚስሊድ እየተደረግን ያለ ነው። እግዚአብሔር አይመሰገንም፣ መልአክ ናቸው የሚመሰገኑት። ማንም አላለም እንደዚህ፣ እኛ አላለም። ይቅርታ፣ እንደዛ ካሉ ከእነሱ ጋር መከራከር ይቻላል። እግዚአብሔር አይመሰገንም፣ ለእግዚአብሔር ሳይሆን ለመልአክ ብቻ ነው ምስጋና የሚል ሀሳብ ስናመጣ፣ ለእግዚአብሔር ሳይሆን ለፍጡር ብቻ ነው ምስጋና የሚል ሀሳብ ሲመጣ ምን ይደረጋል? ከእሱ ጋር እንደዚህ ለእግዚአብሔር እግዚአብሔርን አመስግኑት የሚላለ። እግዚአብሔርን እንግዲህ እንደኛ ቤተክርስቲያን የሚያመሰግን ካለ እያወጣን እናወራለን፣ መረጃ ችግር የለውም። እግዚአብሔርን እንደኛ ቤተክርስቲያን ኤኒዌይስ። ግን መዝሙር 34:7 ላይ መዝሙር 34 ስለ እግዚአብሔርን ስለማመስገን እያወራ አደሴም ታይም ምን አለ? ስለ እግዚአብሔር መልአክ ያወራል። ምን እያደረገ? ዳዊት እየዘመረ ምን ብሎ ዘመረ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዳዊት ዘመረ። ስለማን ሲያመሰግን? እግዚአብሔርን ሲያመሰግን፣ መልአኮች ደግሞ ያድኗቸዋል፣ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ብሎ ተናገረ። ሲናገር ደግሞ ዝም ብሎ እንደዚህ እየተናገረ አይደለም። ምን አደረገ? ዘመረ እያለ። ሁለተኛው በአንደኛ ሳሙኤል ላይ ያስቀመጥኩት አንድ ሀሳብ አለ። ይህ ሀሳብ አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 ላይ አንድ ሰው እንዳመሰገነ ይናገራል። ሲያመሰግን ግን ከላይ ምን ብሏል? እግዚአብሔርን አመስግነው። እግዚአብሔርን እኮ እያመሰገነው፣ እግዚአብሔርን እንደሚያመሰግንማ እኛም እያመሰገነን እኮ እኛንን እንደ ዳዊት እያደረግን ያለን። እግዚአብሔርን እናመሰግናለን፣ ሌላ ምስጋና የሚገባው አካል ካለ እናመሰግናለን። ዳዊት መልአክ እናመሰግናለን። ዳዊት መልአክ ያድናሉ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው ዳዊት እኛ እንላለን፣ መልአክ ያድናሉ እንላለን። ይሄ ግን እግዚአብሔር አያድንም ማለት ነው ወይ? ከእግዚአብሔር ተለይቶ ነው ወይ? ማንም እንደዛ አላለም። ሲጀምር ከእግዚአብሔር የተለየ ሀሳብ የላቸውም መላእክት። ስለዚህ እዚህ ጋር ምንድነው ላነሳ የፈለኩት? እንዲህ ይላል አንደኛ ሳሙኤል ምዕራፍ 5 ከቁጥር 32 ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ ማንን? አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አሜን። እኛ አሜን እንላለን እዚህ ጋር ለምን? እግዚአብሔርን ስለምናመሰግን እንደ ዳዊት። ከዛስ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው፣ በእጄም በቀል እንዳላረግ ዛሬ የከለከለኝ ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሮዋን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለን? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለው። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል።
በመዝሙር አሳይቷል። መዝሙር 17 ሌሎች ማለት ተዘጋጅቼ በዚህ ሀሳብ ስላልመጣው አሁን ግን ጊዜ ከሰጣችሁ 5 ደቂቃ ዘረዝርላለሁ ቅዱሳን እንደሚመሰገኑ ሌሎችን ቀሪውን መጽሐፍ ቅዱስ ገልጦ አንብቡ እንጂ ትውልድ መጽሐፍ ቅዱስ አንብ ሊሞት ነው እንዴ? ቀሪውን ጥቅስ ከተነገራችሁ ፈልጋችሁ አንብቡ። እስከ መጨረሻው መዘርዘር አይጠበቅብህም። ማይፍሬንድ ስንት ነገር እየፈለጉ እየበረበሩ ያነብሉ እንዴ? ቨርስ ከነገርካቸው ሌላውን ይፈልጉት ስልካችሁ ላይ አለ። እሺ 2 ጥያቄ ልጠይቅ፣ ዋና ዋና ጥያቄዎች። ይሁን አንተ ባለበት እምነት ብዙ ጊዜ እኔ እንዲጠራልኝ ፈልጌ እስካሁን አልጠራልኝም። ምናልባት አንተ ታጠራለህ ይሆናል። በእምነት ብቻ ነው የሚዳነው፣ ስራ አይጠበቅብንም የሚሉ ሰዎችን ሰምቻለሁ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲሁ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። እስኪ መዳን እንዴት እንደሆነ ትነግረናለህ? የሰው ልጅ የሚድነው እንዴት ነው? ከዳነ በኋላ ስራ ይጠበቅበታል? ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናልባት ልትነኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ሆይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ። እናንተ ጋር መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ተነግረኛለን። ከዛ እሱ ይሄን በሚነግረኝ ሰዓት ላይ ዮኒ ጥያቄ ካለ ትጠይቀዋለህ። ዮኒ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባን ነገር ካለ ትጠይቀዋለህ። ስፔሲፊካሊ በዚህ ኤሪያ ከአንድ ቦታ ወደ አንድ ቦታ አንሯሯጥ ፕሊዝ። ከዛ ፍጥረት ጀምረን ራእይ ላይ እንደገና ወደ ሮሜ ከዛ ወደ ፊልጵስዩስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው። ከዮኒ ልጀምር ወይስ ከዮኒ? ታላቅ ምንም ችግር የለም። ኧረ ዮኒ ቅደም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ቴዲ በፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም ምን የአሜሪካ ቪዛ ተጠይቀናል። ምን የሚል በነፃነት ቪዛ በፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶሪ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካሟላ ሁሉ ነገር ከተደረገ በኋላ ወደ ካናዳ ትመጣለህ። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን በሰላም ለመኖር የአንተ ፈቃድ ነው። ከዛ በኋላ ምን አይነት ፈቃድ? ኢዘር በስርዓት ሰርተህ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ፣ ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባለህ፣ እስር ቤት ትገባለህ። ፈቃዱ ያንተ ነው። ፈቃዱ ያንተ ነው። ምን ተደርጎላል? አንተ ቪዛው ተሰጥቷል። ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነስርዓት በፕሌን ትገባለህ። ቤትም የምትገባበት የለም ቀጥታ። በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው ከየት ነው የመጣው ምናምን ብዙ አንጃ ግራንጃ አለበት። ማንነት ተጣርቶ፣ እድሜ ተጣርቶ፣ ጾታ ተጣርቶ፣ ኤቭሪቲንግ ተጣርቶ አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተናል። የአዳም ልጆች በሙሉ የሆነው ኃጢአት የወረስን ኃጢአት ስለወረስን የኃጢአት ሞቱ ደግሞ ደሞዙ ደግሞ ምንድነው? ሞት ነው። ስለዛ ሞት ማን ነው ዋጋ የከፈለው? ኢየሱስ ክርስቶስ ዋጋ ከፍሏል። ኢየሱስ ክርስቶስ ዋጋ ከከፈለ በኋላ አንተ ኢየሱስን ተቀብለ ለሰራኸው ኃጢአት የተሰረየልህን የእሱን መንገድ በአብ በወልድ በመንፈስ ቅዱስ ተጠምቀ ደቀ መዛሙርት ሆነ በእሱ መንገድ የመሄድ ምን አለ? ፍቃድ፣ ሙሉ ፍቃድ አለ። አይ ደግሞ በሌላ አልሄድም የምትለው ፍቃድ አለ። በምን በሌላ በእሱ አልፈልግም የምትለው የሰው ልጅ በፍቃድ ስለሆነ። ስለዚህ ምን አይነት ስራ ነው? በክርስቶስ የመኖር ነፃ ፍቃድ ተሰጥቷል። ምን በማለት? በማምለክ በማመስገን ሁሉ ነገርን በሱ በማድረግ። አይ እንደሱ አይደለም። መጥቶ እኮ ተጠይቀዋል። ፈሪሳውያን መጥተው ጠይቀዋል። በህግ እንኖራለን፣ በህግ ከልጅነት የጀምረው ሳከብረው የኖርኩት እምነቴ ነው አለ አይደል? ዮሐንስ ላይ አንድ ነገር ይቀራል አለ። ያለን ሽጠ ተከተለኝ አለ። የዛ ጊዜ ምንድን ነው ያለው? እኔማ ሀብታም ነኝ፣ ይሄንማ እንዴት ይሆንልኛል ብሎ በጣም አዘነ ነው የሚለው መጽሐፍ ቅዱስ። አዘነ። ለምን? ያለውን ገንዘብ
ያለውን ነገር መስጠት ስላልፈለገ ማለት ነው። እዛው ላይ ነው ጥቅስ ስለምትሉ ዮሐንስ 3 ላይ 3 እና 4 ኒቆዲሞስን እንትና ዘኪዎስንም አመጣልሃለሁ። ማንበብ ካለባችሁ ገብታችሁ አንብቡ፣ ጊዜውን ላለመሻማት ብዬ ነው። ስለዚህ 3 እና 4 ማንበብ ትችላላችሁ። ከዛ ደግሞ ዘኪዎስ መጣ። አሁን ለክርክር የሚያበቃን ነገር አንድ ነገር አለ። በምን ሰው በምኑ በክርስቶስ እንጂ የሚድነው በራሱ ስራ እንደማይድን በምን አመጣልሃለሁ? የተሰቀለውን ቅድምም ነግሬሃለሁ። በወንጀሉን የሰራ ሰው ከክርስቶስ ጋር እኩል ተሰቅሏል ነው። ይህንን ነው የምትለው። የዛኑ ጊዜ ነው ንስሐ የገባው። ምን ብሎ አንተ እግዚአብሔርን አትፈራም እንዴ? እኔ እናንተ በበደላችን ነው፣ በደለኛ ነኝ፣ ኃጢአተኛ ነኝ። እኔ እናንተ በበደላችን ነው። ይሄ ሰው ግን ምንም አላጠፋም። ያ ማለት ፍጹም ነው። እባክህ መንግስት በመጣ ጊዜ አስበኝ አለው። ይሄ ሰውዬ በስራ ከሆነ የሚጸድቀው ስራው ሲኦል ነው የሚያስገባው። ስራ ሲኦል የሚያስገባ ሰው ነው። ሊያከራክር የሚችል ነገር አይደለም። ስራው ሲኦል የሚያስገባ ነው አይደለም? ሲኦል የሚያስገባ ነው። ይሄ ሰውዬ ወደ የመጀመሪያው ኃጢአተኛ የመጀመሪያው ጻድቅ አይደለም የገባው። ህጉን የጠበቀ አይደለም የተገባው። ክርስቶስ በመጣ ጊዜ በምድር ባለ ጊዜ መንግስትን ከክርስቶስ ጋር የወረሰው ማን ነው? ኃጢአተኛ የተባለው። ስለዚህ በስራ ጸድቃለሁ ለሚል ሰው በማመን እንጂ በስራ እንደማይጸደቅ ያኛው ማስረጃ እንደሆነ በትክክል ከክርስቶስ ጋር የተሰቀለው የመጀመሪያው ኃጢአተኛ ነው። እንዲያውም መንግስተ ሰማያት የተገባው በምን? በክርስቶስ በማመኑ። ካመነ በኋላ ኃጢአቱን ከተናገረ በኋላ ከዛ በኋላ በክርስቶስ መሆኑን ካወቀ በኋላ ይሄ ሰው ጸድቋል። መጽሐፍ ቅዱሳዊ ነው። ስለዚህ በዛ ነው አዳኝ አድርገህ ስትለው አሁን ለምሳሌ እኔ አንተ የአንተን አስተምሮ ተቀበልኩኝ። ለምሳሌ መጠመቅ አለብኝ፣ ተጠመቅኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ፣ ዳንኩ። ከዛ በኋላ ስራ አይጠበቅብኝም። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ነው የምትሰራው? በመጀመሪያ ክርስቶስን ስታውቀው፣ ክርስቶስን ስታምን ነው። ክርስቶስን ስታምነው ምን አይነት ስራ እየሰራ ነው ነው? ምን አይነት ነው የምትሆነው? የክርስቶስ ከሆን ደቀ መዝሙር ነው የምትሆነው። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጦ ነው የሚመራ። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው ነው? ከ13 በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋብሃል። ኢየሱስ ስለሚችል። አለበለዚያማ ሲዝናል ላይ እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ ዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ የእሱን ነገር እያደረግ የምትኖርበት ነገር ነው። ጌታ ድህነት ሊወሰድብ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም ድህነት። ይሄ የሰው ልጅ ቅድም ስለው ነበረ፣ ምርጫ ነው። አየህ፣ አንደኛው ምን አለ? አንተ የእግዚአብሔር ልጅ ከሆንክ ምን አለው ቃል በቃል? አንተ የእግዚአብሔር ልጅ ከሆንክ እኛንም ራስንም አድናል። ምርጫ ነው። ገባ? ያኛው ደግሞ ምንም ያልዳነ ሰው ነው። ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድን ነው? እንደ እግዚአብሔርን እንኳን አትፈራሙ። አይተዋላ አብሮ ሲቀጠቀጥ፣ አብሮ መስቀሉን ይዞ ሲደበደም፣ አብሮ ምን ሲል አይተዋል። ይሄ እግዚአብሔርን እንኳን አትፈራም እንዴ? እኔ እናንተ በበደላችን ነው በድለናል። እሱ ግን ምንም በደል የለበትም። ፍጹም ነው። ምንም በደል የለበትም። እና ወዲያው ምን አለ? ተቀበለው። እባክህ ጌታ ሆይ ነው ያለው። መንግስት በመጣች ጊዜ አስበኝ ያለው እዛው ላይ አየህ። ክርስቶስን ስትቀበል ምን የሆነ መንፈስ ቅዱስ ነው አንተን የሚያገኝ። ግን የሚስቱ ሰዎች አሉ። አዎ ስትስት ምን ትሆናለህ? እንደዚህኛው ሰው ትሆናለህ፣ ታንጓጥጣለህ። ኢየሱስ ማለት ምን እናውቃለን? ከቦሌ ኤርፖርት እቀበላለሁ ትላለህ። ተቀብዬዋለሁ ብለሃል እኮ። የሆነ ሰው መጥቶ ኢየሱስን መቀበል ትፈልጋለህ? ከየትኛው ኤርፖርት ነው የምቀበለው ትላለህ። ማላገጥ ትጀምራለህ። የዛኔ ቅድስና እየተወሰደብህ ይሄዳል። ግን የክርስቶስን ነገር ይዘህ የምትሄድ ከሆነ በጽድቁ ትኖራለህ። ይሄ ነው ልዩነቱ። ተቀብያለሁ ብሎ አንዳንድ ሰው ከየት ነው የምቀበለው? ኢየሱስን ከኤርፖርት ልቀበለው? ይሄ ነው መድኃኒት ነው ስትለው የትኛው ፋርማሲ ነው የሚሸጠው እያለን ያላግጣል። ይሄኛው ይድናል አይድንም። በኢየሱስ ጌትነት የሚያመልከው የሚያምነው ነው የሚድነው እያልኩ ነው።
የምታምነው የምትከተለው ከሆነ የምታመልከው ከሆነ ግን የእሱን መንገድ ትከተላለህ እያለ አታላግጥበትም፣ አታሽሟጥበትም። አንተ ራስን ከፋርማሲ ገዛለሁ አትለው፣ ከኤርፖርት አመጣለሁ ማትለው አምላክ እነሱ የመጨረሻ ጥያቄ ላል እነሱ ላልዳኑት ነው እነዚህ ያላገጡት ምናምን ኖ ድነናል ብለው በክርስቶስ እናምናለን የሚሉ አሁን ለምሳሌ ድነው አንዳንዶቹ በጌታ ነን ይለዋል፣ ግን ስራቸውን ስታይ ከፈሪሳውያን ያልተሻለ ወይም ደግሞ ከአሕዛብ ያልተሻለ ሰዎች ታያለህ። በጣም ጥሩ። ማቴዎስ 7:24 ስለነሱ ይናገራል። በስሙ ራሱ አጋንንት የሚያወጣዋል። እነግርሃለሁ ቃል በቃል ማቴዎስ 7:24ን ከ21 ጀምሮ ላንብብልህ። ስለጠየቀኝ በደንብ አድርጌ ልመልስ። ስለነሱ ስፔሲፊክ አድርጎ ይናገራል። ጌታ ኢየሱስ ክርስቶስ ማቴዎስ 7:21 ላይ ጀምሬ ላንብብልህ። ምን ይል መሰለህ? ራሱ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ይላል። አየው፣ ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ተናግሯል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ራሱ ነው የሚናገረው። ገባ? አውቀዋለሁ ከየትኛው ኤርፖርት ነው ያልኩ፣ ለዛ አውቀዋለሁ። ጌታ ከፋርማሲ የትኛው ፋርማሲ ነው የሚሸጠው ትላለህ። ከዛ ምን ያለ በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። የጌታ ቃል ነው። ስፔሲፊክ አድርጎ ነው ጌታ ኢየሱስ ክርስቶስ የሚናገረው። የአባቱን ፍቃድ የሚያደርግ መንግስተ ሰማያት እንደሚወርስ ነው የሚናገረው። የአባቱ ፍቃድ ደግሞ በጌታ በኢየሱስ ክርስቶስ አዳኝነት ሆኖ በሱ የሚኖረው ነው ልትድንበትነት ይችላል። አየህ፣ አጭበርባሪዎች ይኖራሉ፣ በጌታ ስም አታላዮች ይኖራሉ፣ በሱ ስም ብዙ ነገር የሚያደርጉ ይኖራሉ፣ ትዕቢተኞች ይኖራሉ። ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ቃል በቃል የሚናገረው። ስለዚህ እነማን እንደሚድኑ ቃል በቃል እግዚአብሔር አምላክ የተናገረዋል። ምን ብሎ እዚሁ ጋር ነው የሚለው 21 ላይ ስትመጣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም። ይህን ነው። ሌላ ጥያቄ ካለ በደስታ ነው። ስለዚህ ድህነት በመፍራትና በመንቀጥቀጥ የሚጠበቅ እንጂ ሊወሰድ የሚችል ይሄ በቃ ዋስትና አይደለም ማለት ነው። ደህንነት በጌታ በኢየሱስ ክርስቶስ በእግዚአብሔር ባለ አምነህ የምታገኘው እንጂ ዝም ብለህ ከመሬት ተነስተህ ሰው እየጨፈጨፍ ሰው እያረግ ሰው ምን እያልክ ምናምን በጌታ አድኛለሁ የሚባል ቁማር ለሙዳቸው የሚመቻቸው ሰዎች የሚያታሉ እዚህ ላይ አታላይ የተባሉት ወንበዴዎች ራቁ የተባሉት የሚያስተምሩት ትምህርት ነው። በጌታ ስትሆን የጌታን መንገድ የምትሄድበት እንጂ ማንም ሙድ የሚይዝበት አይደለም። ጌታ ቀልድ አይደለም። መንግስተ ሰማያት መቀለጃ አለ። ተደስተ የምትኖርበት መርጠህ የምትኖርበት ታንጸህ የምትኖርበት እንጂ ሙድ የምትይዝበት አይደለም። ስራ የሚባለው ያለው የጽድቅ ስራዎችን አንተ በመልካምነት በፈቃደኝነት በደስታ እነ ዳዊት የዘመሩትን አንተ እየዘመረ እያመሰገነ ሌሎችን ወደ ወንጌል እያመጣ እንደነገርኩ አሳዳጆች ነበሩ። እነ ሳኦል እነ ጳውሎስ አሳዳጅ ነበሩ። ተቀይረው በጌታ ሲሆኑ ግን ምን እያደርጉ ነው ያሉ? ጌታን እያመለኩ ከ13 በላይ ወንጌልን እየሰበኩ በአንድ ቀን 3000 ህዝብ ነው የመለሰው ወደ ጌታ ያመጣ። የእሱን ስራ የጽድቅ ስራ ስትሰራ ምን ያደርጋል? ጌታ እየባረከ ይሄዳል ነው ምለዋባል። ኦኬ፣ እናንተ ኮመንት ላይ አይወሰድብን የምትሉ ሰዎች ኮንቨርሴሽን ይኖረናል። ጌታ ወይ በምትል ማለፊያ ቃል እየቀመቀምክ አትገባም። እኔ እነግርሃለሁ ዛሬ አትገባም ተብላል። አትገባም። ገባለሁ ካልክ አንድ መድረክ እናዘጋጃለን። ለዚህ ጭቁን ህዝብ ግልጥልጥ አድርገን ማሳየት አለብን። አድበስብሰን የምናልፈው ነገር የለም። ገብተናል። እሺ፣ ዛሬ የፖለቲካ ጉዳይ ላወራ መጥቼ የመንፈሳዊ ጉዳይ ታምር እኮ ነው። እሺ፣ ቴሌግራም ላይ ጽፌ የመጣሁት መንፈሳዊ ጉዳይ አዋያለሁ ብዬ አይደለም። ግን ዮኒ መጣ ቴሌግራም ላይ ሙሉ ይቅርታ